ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? እንግዲህ በዕለተ እሁድ ምሽት ብቅ ብለናል። እንደተለመደው የዓለማችን ወቅታዊ ጉዳይን ወደ እናንተ በማምጣት በመጽሐፍ ቅዱስ እይታ እየፈተሽን የማንቂያ ደወል እየደወልን እንገኛለን። መረጃውን ደግሞ አሰባስቦ ይዞልኝ የሚመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ተገኝቶልኛል። እንግዲህ ጥሩና መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮች እንግዲህ ዓለማችን በርካታ ርዕሰ ጉዳዮች በዓለማችን መገናኛ ብዙሃን እየተደመጡ ይገኛሉ። እንግዲህ በዚህ በፍጻሜ ዘመን ላይ እንደ እግዚአብሔር ቃል የተነገሩ ትንቢቶች የፍጻሜ ድምዳሜ ላይ የደረሱ እንደሚገኙ እያስተዋልን እንገኛለን። እንግዲህ ከነዛ መሃል ፓስተር ይዞልን የመጣውን መረጃ በእግዚአብሔር ቃል እይታ እየፈተሽን ወደ እናንተ እንግዲህ ዝርዝር ሐሳቦችን እናመጣለን። ከሰላምታው በኋላ ፓስተር ይዞልን የመጣው መረጃ ምንድን ነው የሚለውን እንግዲህ ከእርሱ አንደበት እናደምጣለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። ከመሸ እንግዲህ ደወል አድርጌልሃለሁ። ካለ የእረፍት ሰዓት ወሰድ አድርገህ ለአድማጮች መረጃ ለማምጣት ብቅ በማለት የከበረ ምስጋናዬን አቀርባለሁ። እስኪ በርካታ ጉዳዮች በእርግጥ እየተሰሙ ይገኛሉ። እንግዲህ አንተ ለአድማጮች ይመጠናሉ ብለህ ያልከውን ይዘህ መጥተሃልና እሱን ማስደመጥ ትችላለህ። እንግዲህ በነገው ዕለት ምናልባትም ዛሬ ሌሊት ከተፈረመ በነገው ዕለት ሰላም ድርድሩ ላይ ያለውን ሐሳብና አሁን አሜሪካና ኢራን ወደ መጨረሻ የደረሱበትን ይዘን ለመምጣት እንሞክራለን። ይሁን እንጂ በዛሬው ዕለት የአሜሪካ ምክትል ፕሬዝዳንት ጆዲ ቫንስ እና የአሜሪካና የእስራኤል ፍላጎት ለየቅል ሆኗል ብለዋል። እና ምንድነው በሁለቱ መካከል ትንሽ በስምምነቱ አቅጣጫ በድርድሩ አቅጣጫ ከዚህ በፊት እኛ ጠቆም ለማድረግ ሞክረናል። ነገር ግን አሁን አሜሪካና ኢራን ወደ ማጠቃለያው ሲደርሱ እስራኤል ስምምነቱ ውስጥ እንዳልረካችና እንዲሁም ደግሞ በዚህ ስምምነት ላይ ላለመገዛት ልዩነቶችን እያስቀመጠች እንደምትገኝ ነው እሳቸው እየተናገሩ ያሉት። እና የአሜሪካ ምክትል ፕሬዝዳንት ጆዲ ቫንስ ሀገራቸውና እስራኤል ከኢራን ጋር ስላለው ጦርነት ማጠቃለያ የተለያየ አቋም እንዳላቸው ይፋ አድርገዋል። እንግዲህ ከዚህ በፊት የተለያየ አቋም እንዳላቸው ይፋ ተደርጎ አያውቅም እስከዛሬ። ነገር ግን በእስራኤል ውስጥ ያሉ ባለስልጣኖች ድርድሩን ባንክሮ ከመከታተልም በሻገር እየተቃወሙ እንደነበረ እናውቃለን። ልክ ነው። በተለይም ደግሞ አክራሪዎቹ ይሄ ድርድርም ደግሞ እንዳይሳካ እስራኤል በተለያየ ጊዜ ሊባኖስን እንደ የድርድር ማፍረሻ አድርጋ እየተጠቀመች ነበረ። ምክንያቱም ድርድሩ አንዱ የተካተተው በሊባኖስ ላይ የሚደረገው ወታደራዊ ዘመቻ እንዲቆምም ጭምር እንደነበረ የቅርብ ጊዜ ትዝታ ነው። ከዚህም ባሻገር በአሜሪካ አደራዳሪነት በሊባኖሱ ጠቅላይ ሚኒስትርና በእስራኤል ጠቅላይ ሚኒስትር መካከል ድርድር ተደርጎ ነበረ ተኩስ እንዲቆም። ነገር ግን ይህንን እስራኤል አላደረገችውም። አሁንም ዘመቻዋን እንደቀጠለች ነው ያለችው።
ይሄ ሁኔታ ይመስለኛል እንደ ምክትል ፕሬዝዳንቱ ገለጻ ሁለቱ ሀገራት በብዙ ጉዳዮች ላይ አብረው ቢሰሩ ጦርነቱ እንዴት መቋጨት አለበት በሚለው ነጥብ ላይ ግን ፍላጎታቸው ይለያያል ብለው በግልጽ አፍርጠውታል። ልክ ነው። እኛም ከዚህ ቀደም እንደዘገብነው አሜሪካ መውጫ ቀዳዳ ነበር ስትፈልግ የነበረው ከዚህ ጦርነት ለመውጣት። ነገር ግን በእስራኤል ዘንድ ግን ብዙም ይሄ አይነት ሐሳብ እንዳልነበር ነው እንግዲህ እኛም የዘገብነው። መቀጠል ትችላለህ። ልክ ነው። ለምን መሰለ አሜሪካ ዶናልድ ትራምፕ የውስጥ ከፍተኛ ተቃውሞ ገጥሟቸዋል በዚህ ጦርነት። ይሄ ብቻ ሳይሆን ከዚህ በፊትም ለመጥቀስ እንደሞከር ነው በጦርነቱ ሰበብ የአሜሪካ ሕዝብ የኑሮ ውድነት ገጥሞታል እና ይሄ የኑሮ ውድነት በዚህ ጦርነት ምክንያት እንደመጣ ይታወቃል። ይሄ ብቻ ሳይሆን የፊታችን ህዳር ላይ ኤሌክሽን ይደረጋል የኮንግረሱ። ይሄን ኤሌክሽን ደግሞ ሪፐብሊካኖች ማሸነፍ ይፈልጋሉ ዶናልድ ትራምፕ። ልክ ነው። ቀጣይ ሁለቱ አመታቸው የተሳካ እንዲሆንላቸው እነዚህ ነገሮች በጣም ተፈላጊ ናቸው። እውነት ነው። ስለዚህ የሀገር ውስጥን ኢኮኖሚ ለማርገብና እንደዚሁም ደግሞ ጦርነቱን እንዲቆም ለማድረግ ከገቡበት ጦርነት መውጣት ይፈልጋሉ። ልክ ነው። በእርግጥ ወደዚህ ጦርነት ሲገቡ ሳምንታት አይበልጥም ብለው ነበር። እንግዲህ አሁን ወደ ስንት ወር ነው? ወደ 3 ወር ገደማ መሰለኝ። ዘልቋል። ወደዛ ዘልቋል እና ከነሱ ከሳምንት የማይበልጥ ጊዜ ውስጥ ጦርነቱን እናጠናቅቃለን ብለው ነበር። በዛ ጊዜ ታስታውስ ከሆነ ስንዘግብ አንዳንድ የቀድሞ የጦር ጀነራሎች ሐሳብ ሰጥተው ነበር ወደዚህ ጦርነት እንዳይገቡና ጦርነቱ በእንደዚህ አይነት መልኩ እንደማይጠናቀቅ ግምታችሁ የተሳሳተ ነው የሚል ነገር ምክረ ሐሳብ አቅርበው ነበረ። ነገር ግን ያንን ምክረ ሐሳብ ቸል ተብሎ ነው ወደ ጦርነቱ የገቡት። ወደ ጦርነቱ ሲገቡ ግን ከጠበቁትና ከገመቱት በላይ ሆኖ ነው ያገኙት። እንደውም ጉምቱ የአሜሪካን ኤታማዦር ሹም ስልጣን እስከ መልቀቅ ያደረሳቸው ነው። አዎ፣ እና እሳቸው ብቻ አይደለም የተለያዩ ጀነራሎችም ስልጣን ለቀዋል። እና ስለዚህ ምንድነው አሁን ላይ ከዚህ ጦርነት መውጣት ስለሚፈልጉ ፍላጎታቸው የሁለቱ ሀገራት ጦርነቱን ባንድ ላይ እንደጀመሩት ሳይሆን አሁን በጦርነቱ ማብቂያ ላይ ልዩነት እንዳለ ጄዲ ቫንስ ፍርጥ አርገው ተናግረዋል። እንግዲህ ዋሽንግተንና የኢራን የኒኩለር መርሃ ግብር በዘለቄታው የሚፈታና ሀገሪቱ የኒኩለር መሳሪያ እንዳይኖራት የሚያረጋግጥ የረጅም ጊዜ ስምምነት ላይ ለመድረስ እየሰራች መሆኑን ቫንስ ጠቁመዋል። እንግዲህ ይሄ የረጅም ጊዜ ስምምነት የሚሉት ያው 20 ዓመት ነው እነሱ ያቀረቡት። ከዚህ በፊት እኛም ዘግበነዋል። ከዚህ በፊት ከኦባማ ጋር ደግሞ እስከ 15 ዓመት ተስማምተው ነበረ ከኢራኖች ጋር። በቅርቡ ደግሞ ዶናልድ ትራምፕ ከኦባማ በተሻለ ያሉት እንግዲህ 20 ዓመት ገደብ ዩራኒየም አታብላላም የኒኩለር ባለቤትም አትሆንም የሚለውን እንግዲህ ይሄ ወደዛ እየሄድን ነው እያሉ ያሉት። ይህ ስምምነት በእስራኤል በኩል ተቀባይነት ሊኖረው ላይኖረውም እንደሚችል የገለጹት ምክትሉ ፕሬዝዳንቱ ጉዳዩ ግን የአሜሪካ መሰረታዊ ጥቅም በመሆኑ ፕሬዝዳንት ዶናልድ ትራምፕ በትኩረት እንደሚገፉበት አስታውቀዋል። ልክ ነው። አሁን በፊት የዶናልድ ትራምፕ ሐሳቤ የእስራኤልን ብሔራዊ ጥቅም እናስከብራለን፣ ያንን የማያስከብር ስምምነት አንፈራረምም የሚሉ ነገሮች ነበሩ። ነገር ግን አሁን ደግሞ ይሄ የአሜሪካ ብሔራዊ ጥቅም ጉዳይ ስለሆነ ይህንን ጉዳይ እንገፋበታለን የሚል ነገር ነው እየተሰማ ያለው። በአሁኑ ወቅት አሜሪካና ኢራን የስምምነቱ የመጨረሻ ጥረት ላይ
እንደሚገኙ በመጪው ሳምንትም ወይም ወራት ውስጥ ስምምነቱ ላይ ሊደርሱ እንደሚችሉ ተገልጿል። ዓለም ራሱ በጉጉት እየጠበቀ ነው ያለው። አዎ አሁን የመግባቢያ ስምምነቱ ዛሬ ወይም ነገ እንደውም ዛሬ ነበር የተባለው ምናልባትም ይፈራረማሉ ተብሎ ይታሰባል። ይሄ የኒኩለሩ ደግሞ እንግዲህ ከዚህ በፊት በተያዘው ስኬጁል በ30 ቀን ውስጥ የማጠናቀቅ ነው የኒኩለሩን ስምምነት። እንግዲህ በሌላው ላይ ስምምነት እንደተደረሰ ዜናዎች እየወጡ ነው ያሉት። ይሄንን ግን ዜናውን ከሁለቱም ወገን ማረጋገጥ ስለሚያስፈልግ በነገው ዕለት አረጋግጠን ይዘነው እንመጣለን። ምን ላይ ነው የተስማሙት? ለምንድነው እስራኤል ይሄ ጉዳይ ያልጣማት የሚለውን ነገር ይዘን ለመምጣት ሞክራለን። እንግዲህ ወራቱ ስምምነት ላይ ሊደርሱ እንደሚችሉ ነው ጄዲ ቫንስ የገለጹት። በዚህ የሰላም ጥረት ውስጥ ሁለቱን ሀገራት በማሸማገል ላይ የምትገኘው ፓኪስታን በበኩሏ የመጨረሻው ግብ ላይ ለመድረስ የሁለቱንም ወገኖች ከጥቃት መቆጠብ እንደሚያስፈልግ አሳስበዋል። እንግዲህ ይሄ በእንዲህ እንዳለ አሁን ላይ ኢራን ከአረቦች ጋር ወደ ስምምነት እየመጣች፣ እሱ በጣም የሚያስገርም ነው። አዎ እንግዲህ ወንድም ይልቃል ምን መሰለ፣ ይሄ እኮ የማይቀረው ነው። ምክንያቱም እስራኤል እንደምትከበብ እኮ በዚህ ይታወቃል። እውነት ነው። አሁን አረቦቹ በሊባኖስ ላይ የምታደርገውን፣ በኬብሮን ላይ የምታደርገውን፣ በፍልስጤም ላይ የምታደርገውን ነገር አይቀበሉም። ስለዚህ ይሄ ጉዳይ ሄዶ ከዚህ በፊት እኛ እንደተናገርነውና የእግዚአብሔር ቃል እንደሚለው እንደሚሆን ምንም ጥርጥር የለው። ልክ ነው። ለምሳሌ በአሁኑ ሰዓት የተባበሩት አረብ ኤሚሬትና ኢራን ተደራድረው ተስማምተው ለኢራን ካሳ ልትከፍል ነው። እስከ 12 ቢሊዮን ዶላር ነው። 2 ቢሊዮን ዶላር እንደተከፈለ ነው እየተነገረ ያለው። 10 ቢሊዮን ዶላር ደግሞ በድጋፍ መልክ እንደገና ሀገሪቱን እንድታቋቁም ልትሰጣት እያሰበች ነው ያለው። ትናንት እንግዲህ ተመልከት፣ በእነዚህ መካከል ጦርነቱ እንዲቀጥል ፍላጎት ያሳዩ አገሮች አሁን ላይ ሀፍረት ውስጥ እየገቡ ነው ማለት ነው። ልክ ነው። እንግዲህ ይሄ ብቻ አይደለም፣ በእስራኤልም ውስጥ ደግሞ ከፍተኛ ቀውስ እየተነሳ ነው ያለው። አልጀዚራ እንደዘገበው ምንድነው መሰለ፣ የቀድሞ የእስራኤል ጠቅላይ ሚኒስትር ኢሁድ ባራክ የተናገሩትን አጭር ነገር አውጥቷል። አሜሪካና ኢራን የደረሱበት ስምምነት አሉ እጅግ መጥፎ ስምምነት ነው ያለው። እጅግ መጥፎ ስምምነት እንደ መርዶ ያህል ማለት ነው። አዎ እስራኤል ዛሬ በናትንያሁ አርቆ አለማሰብና ራስ ወዳድነት ምክንያት ዋጋ እየከፈለች ነው ብለዋል። ዋጋ እየከፈለች ነው። እንግዲህ አሁን ይሄ ስምምነት ከተፈረመ በኋላ እስራኤል ጦርነቱ በሊባኖስ የምታደርገውን ታቆማለች ወይ፣ ከኢራን ጋር የምታደርገውንስ ታቆማለች ወይ የሚለውን ነገር ማየት መጠበቅ የሚያስፈልግ ይመስለኛል። ምክንያቱም እኚህ የቀድሞ ጠቅላይ ሚኒስትር የተናገሩት በጦርነቱ ኢራን ይበልጥ ጠንካራ ሆና ስትወጣ፣ በተቃራኒው እስራኤል ጥንካሬዋን አጣለች። ይህ ደግሞ ኔታንያሁ ብቻውን ሊሸከመው የሚገባ ስትራቴጂካዊ ውድቀት ነው ብለዋል። ይሄ ትልቅ አባባል እና እንግዲህ ይሄ ንግግር በትንሽ ከበድ ያለ ንግግር ነው። በጣም ከሚገርም ነገር በእንደዚህ አይነት ሁኔታ ውስጥ ነው ዓለማችን ያለችውና
አሁን ላይ በጣም እጅግ እያስፈራ የመጣው እስራኤል ምናልባት በጦርነቱ የምትቀጥል ከሆነ አሜሪካ እጇን ከዚህ ውስጥ የምታወጣ ከሆነ አረቦች እንደገና በአንድነት ደግሞ ዘመቻ በእስራኤል ላይ ሊከፍቱ እንደሚችሉ የሚያመለክቱ ጉዳዮች አሉ። እንግዲህ ከዚህ በፊትም እንደተናገርነው እነ ቱርክ ኢየሩሳሌም የኛ ናት የሚል ይገባናል የሚል ጥያቄ ያነሱ ያሉበት አስገራሚ ጥያቄ ያነሱ ያሉበት ወቅት ነው። እስራኤል ደግሞ በኔታንያሁ በኩል አዲሷን ካርታ ከመዘዘች እንግዲህ አመት አካባቢ ገደማ ቢሆነው ነው። በዚህ አዲስ ካርታ በቢሮአቸውም ተለጥፎ እንደሚታይ ይታወቃል። በተለይም ደግሞ የሲናን በረሃ ጠቅልሎ የደቡብ ሊባኖስን፣ ደቡብ ሶሪያን፣ ጆርዳንን ከጆርዳን የተወሰነ ግዛት የሚሉ ነገሮች አሉ። እነዚህ ነገሮች ቀደም ሲልም ከፍተኛ ተቃውሞ ሲገጥማቸው የነበሩ ጉዳዮች ናቸው። አሁን ግን ምናልባት ይሄ ጉዳይ ወደ ፍጻሜው ማለትም ወደ የክርስቶስ ምጽአት መቃረብ የአውሬው መምጣት መቃረብ ላይ ሊያደርሰን የሚችል ጉዳይ እየሆነ እየመጣ ነው ያለው። ምክንያቱም ትንቢቱም የሚናገረው እስራኤል ብቻዋን እንደምትቀርና እንደምትከበብ ነገር ግን ፊቷን ወደ እግዚአብሔር እንደምትመልስ እግዚአብሔር እንደሚረዳትና ከዛ መቅደሱን እንደምትገነባ ነው መጽሐፍ ቅዱስ የሚያስቀምጠው። እግዚአብሔር ፊቷን እንደምትመልስ ወደ እግዚአብሔር እንደምትጮህ ነው የሚያስቀምጠውና እንግዲህ ዓለማችን በእንደዚህ ሁኔታ ነው ያለው። እንግዲህ በነገው ዕለት ደግሞ እስቲ ይሄ ምን ላይ ነው የተስማሙት የሚለውን ነገርና ለምንድን ነው እስራኤልን ይሄ ነገር ያስቆጣ የሚለውን ነገር ከሌሎች ጋር አክለን ይዘን እንመጣለን። ለዛሬ ምሽት ያለኝ ይሄንን ይመስላል። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችሁ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር እንግዲህ ከተጣበበ ጊዜ መረጃን ለአድማጮች በማጋራት እጅግ እናመሰግናለን። እውነት ነው እንግዲህ ጊዜው እየበረረ ይገኛል። የእግዚአብሔርም ቃል እንደተናገረው እንደ ቃሉ ትንቢት ፍጻሜዎች በመገባደድ ላይ ይገኛሉ። የክርስቶስ ኢየሱስ የመምጣቱም መለከት እየተነፋ እንደሆነም እናምናለን። እንግዲህ ነገሮች ከመዘጋጋታቸው በፊት ጌታ ኢየሱስ እንደተናገረው በሩ ከመዘጋቱ በፊት ሁልጊዜ ዝግጁ እንድንሆን እንግዲህ በምሳሌ እንደተናገረው መቅረዞቻችሁን ሙሉ ነው እንግዲህ የሚለው እዛ ላይ ስለ 10ቱ ቆነጃጅት። ስለዚህ እንዳምስቱ ሰነፎች እንዳንሆን እንደ ልባሞቹ እንድንሆን መንፈስ ቅዱስ እንዲረዳን ምኞታችንን እንገልጻለን። እንግዲህ ውድ አድማጮቻችን ለዛሬ እሁድ ምሽት ይዘን የመጣነው መረጃ ይህንን ይመስላል። ፓስተር እንደነገረን እንግዲህ ነገ ቀደም ሲል እንግዲህ በሌሊትም ሊሆን ይችላል በነገው ዕለት የሚሰማውን ነገር ወደ እናንተ ከሌሎች መረጃዎች ጋር በማቀናጀት ይዘን ምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጥበቃ ከእያንዳንዳችን ጋር እንዲሆን እንመኛለን። መልካም ጊዜ ይሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።